ሰላማዊ ሰው ነኝ ምንድነው የምትሰራው ምን እንሰራለን በቃ እኔ ሰፈር ውስጥ ምናምን ነው የምውለው ትንሽ ሳንቲም ምናምን ይሰጠኛል የሆነች ወረቀቶችን ምናምን ነገሮችን ነው ማደረስለት ሌላ ምንም የተለየ ነገር የለውም አንተ እንደምታስበው ቀላል ነገር አይደለም ወደ 7-8 ዶክተር ናርዶሶች ናቸው ያለው እንደዚህ አሁን ስታይኝ ሰፈር ውስጥ ምናምን እንትን ስለምል ያን ያክል ረቀቅ ያለ ነገር አይመስልም በቃ ግን ወንጀሉ በጣም ረቂቅ ነው በቃ ማንንም አይገምተውም የምንሰራው ነገር ምንድነው ወንድሜ ምን እያረክን ያለው ስርዓትን ያዝና አንዴ ስልክ አስደውለኝ አንዴ ሰፈር አስደውለኝ አንዴ ምን ነበር ታረጋ አጣራችኋለሁ ምን አይነት ነገር ነው እያረክን አተዞር በል በስነ ስርዓት ማውራት ያለብን ነገር የምታወራኩን አውራ ዳግም ስርዓትን ያዝ ብያለሁ ሁሉ ስራ እየሰራሽ መሲስ አንድ ቦታ ትቀመጣለሽ ብላ አንተም አገምትም አይደል እኮ አሁን አንተ ያለችበትን ቦታ ልታውቅ የምትችለው አንተ አይደል ዶክተር ያልኩ ስለማውራ መሲም ዶክተር ነብላ ታሰሙ እኔ ነኝ ዶክተርነቷን የሚሰጠው ሌላ አላስፈላጊ ነገር ውስጥ እንዳንገባ እኮ የምትገባው ውስጥ በቃ ንገሩ በቃ ምንድነው መናገሩ የምትናገረው ነገር ካለ ራስ ተናገር ምን ሆነ መድኃኒቶች ምናምን ጉምሩክ ላይ ያዙበታል ያስገባል እንደዚህ መድኃኒቶች ምናምንና ወደ ሆስፒታሉ አዎ ወደ ሆስፒታሉ ያቸው ያለፈባቸው ነገሮች ምናምን ይጠቀማል ማለት ያስገባል ምናምን ከውጭ የጋዜጠኛ አግባብ የለውማ እኔ ምን ጋዜጠኛ ምን እኔ አርቲስት ነኝ ምንድነኝ እኔ ጋዜጠኛ የሚጠይቀኝ ምንድነኝ ሙዚቀኛ ነኝ እኔ እኮ አንዴ ሰፈር ሰው ነኝ አይደለ ናርዶስ የት ነው ያለችው እኔ ያለችበት አላውቅም እንዴት ነው አላውቅም የምትለኝ አንተ ይሄን ሁሉ ነገር እኮ ማድረግ አንተ ቃልን ታከብራለህ ብዬ ነው ቁስ ምን መሰለህ እኔ ናርዶስ በአካል አላውቃት እሺ ልቀቀኝ ድብደባ ደርሶብኛል እሷ እንኳን አንቺ እንኳን ሴት ሆነሽ ሴት ላይ እንደዚህ ጥቃት ማድረስ ተገቢ ነው ምን አይነት ስነ ምግባር ነው ታስተያየኝ ምን አረኩኝ እንደኛ ፊት ለፊታችን ሆነሽ ምንድነው ደብደባችሁን ሴት ሆና እንኳን ምን ስታደርጊ ነው የተደበደብሽ ምን ስታደርጊ እንዳንተ አይነት ቃላባይ መሆን አክቶኝ አይደለም ምን ነገር እኔ ቪዲዮ ምናምን ነው ከናርዶስ ጋር እንትን ነው ቴክስት ነው የምንጻጻፈው ማለት ነው በአካል አንገናኝ በቃ እንዴት ነው ተስፋ የቆረጠ ኑሮ ነው እየኖርኩ ያለሁት አሁንም ድረስ ማለት ነው ምን ማለት ነው ግን እንደታውቂው ያህል የእህትሽ ገዳይ ታሪኩ ሳይሆን አንቺ መሆንሽን ታውቂያለሽ አይደል አውቃለሁ እኔ ቢያንስ ከዳግምና አባቱ እንዲጣሉ አርጌ እኔ ከአባቱ ጋር ያለኝን ፍቅር ለማስቀጠል ነበር ሐሳቤ ያ ግን ሳይሆን ቀረ የኔ ሐሳብ ልጅ ወንጀል ውስጥ እንዲገባ ሳይሆን የኔ ሐሳብ ምንድነው እሱና አባቱን ትንሽ አቃርኝ ከአባቱ ጋር ያለኝን ሪሌሽን ግንኙነት ለመቀጠል አለቃ ነገርኩ ወንድም ነግሮኛል ብዙ ነገር አለቃ ማለት ገንዘብ ትንሽ ገንዘብ ስለሚሰጠኝ ማድረስለት እቃ ስላለ ነው እንጂ ሌላ ነገር አይደለም እኮ አለቅነቱ ስራ ላይ ነው ይሄ ሌላ ነገር እኔና እሱ ሌላ ግንኙነት የለንም የሚያስመስለውን ወረቀትም ማሰረው ነኝ ከሀገር ውጭም ያለውን ነገር መጨረሰው ነው ዶክተር ናርዶስ ሲባል የሆነ ሌላ ሰው ነው የሚሄደው እሷ በቃ አስፈላጊ የሆነ ነገር ሲኖር እንደውም እሷ ከምትሄድ እኔ እጂ የሆነ ነገሮችን ነው መጨረስላት እሺ እንግዲህ ውድ ቤተሰቦቼ ያው ላፍታ እንግዲህ ተቋርጦ ነበር የተቋረጠበትም እንግዲህ ምክንያት አክስተብዩዋ ትንሽ ስታስቸግር ስለነበረ ስትጠቀማቸው የነበሩት ጸያፊ ሆኖ ቃላቶች ስለነበሩ ስለማይመች እንግዲህ ቆርጠነው ነውና ይሄን በሙሉ ስናደርግ የነበረው አንደኛ ለሚዲያ ስለማይመጥን ነው ነገር ግን አንቺ ላይም እንደዚህ ባይሆን ደስ ይለኝ ነበር ተረጋግተሽ ብታወሪና እንዴት ልረጋጋ ብዙ ጉዳት ደርሶብኛል ድብደባ ደርሶብኛል እሷ እንኳን አንቺ እንኳን ሴት ሆነሽ ሴት ላይ እንደዚህ ጥቃት ማድረስ ተገቢ ነው አልናገራልሽ ስትሆኝ የነበረው ነገር እኮ ታውቂያለሽ አይደረግም ማለት ይሄ ሲያንስሽ ነው ተደብድቤያለሁ እኮ እሱ ሲያንስሽ ነው እያልኩሽ ያለሁት ይገባሻል ስራሽ ስለሆነ በዚህ እድሜሽ ካንቺ የማይጠበቅ ነገር እያደረግሽ ስትናገሪያቸው የነበሩት ነገሮች አትሊስት ሚዲያ ላይ ነኝ ብለሽ እንኳን ትንሽ እንኳን ማለት ያሉት ነገሮች ለመደበቅ አትሞክሪ እኛ እንኳን አፍረን እስክንቆርጠው ድረስ
ምንድነው የሚያስደብቅ? ምን አረኩኝ? ምን አይነት ስነ ምግባር ነው ስታስይኝ ነበር? ምን አረኩኝ? እንደኛ ፊት ለፊታችሁ ነው ልጅ ደበደባችሁኝ። ሴት ሆና እንኳን ምን ስታደርጊ ነው የተደበደብሽ? ምን ስታደርጊ ነው? ምን ስላደረግሽ? አግባብ አይደለም። በብር ተገዝታችሁ እንደመጣችሁ በደንብ ነው የማውቀው። ይኸውልሽ አሁንም ቢሆን እኔ እጄ ላይ ካሉት ማስረጃዎች ውጭ አሁን እንግዲህ ካሜራው ከጠፋ በኋላም ብዙ ነገሮች ተፈጥሯል። ብዙ ሲጣሩ የነበሩት ነገሮች አሉ። በጓደኛሽ በኩልም ብዙ ያልጣሯቸው ማስረጃዎች አሉ። ምንም አይኖርህም። አስፈላጊ ከሆነ የጓደኛሽን ድምጽ ተልኮልናል። በስትክ እንድትሰሚው አደርጋለሁ። ነገር ግን አንድ እንድታቂ የምፈልገው ነገር ከጀርባ ስታሴር የነበረውን ሴራ ግልጽ እንድታውጩ ነው። የገዛ እህትሽ ናት ትዳርሽን የቀማች? እንደዛ ነው አይደለ? ያለው እውነት ንገሪኝ ካልከኝ ይሄ ነው። ምንድን ነው የተፈጠረው? እኔ እናት ታሪኩ ቅድሚያ እንተዋወቃለን። እሺ። እና እንዋደዳለን፣ እኔም እወዳለሁ። ግን ፍቅራችንን አልተገላለጽም ማለት እንዴ? በማለት የናስተዋወቁት አስወጡት። ምንድን ነው የምትለው እንዴ? እሺ ልቀቀኝ። እና እኔ እና እሱ ነበር በጣም እንዋደደው። ይወደኛል፣ እወደዋለሁ። አጋጣሚ የሆነ ቀን እህቴን አስተዋወቅኩት እኮ። ለምን ብለሽ ነበር ያስተዋወቅሽው? ማለት እኔ እንደዚህ ይሄ ይፈጠራል ብዬ አላሰብኩም። እሺ። አስተዋወቅኩት። በመሃል ሁለቱ ግንኙነት ጀምረዋል። እሺ። እኔ አላውቅም። ከዛ ሳቅ ያው እኔም ስላልገለጽኩ ፍቅሬን እሱም አልገለጸልኝም። እሱም ይወደኛል፣ እኔም እወደዋለሁ። እሺ። የሆነ ጊዜ ከእህቴ ጋር ያልተጋቡ። እኔ ከዛ በኋላ ያለው ነገር እንደመናደድ በጣም ነው የምወደው። እንደመናደድ በቃ ያ ነው እንደዚህ አይነት ነገር ውስጥ እንድገባ ያደረገኝ። እንዴት እንደዚህ አይነት ነው? አንቺና ዶክተር ታሪኩ ፍቅር ግንኙነት ጀምራችሁ ነበር? እንደዛ ነው እያልሽኝ ያለሽው? አይ ግንኙነት አልጀመርንም፣ ግን እንዋደዳለን። እኔም እወደዋለሁ። እንዋደዳለን ማለት እሱ እንደሚወድሽ ነግሮሽ ያውቃል? አያውቅም። ስለዚህ በአንቺ በኩል ብቻ ነው ይሄ የፍቅር ስሜት ያለው። ይወደኛል ብዬ ነው የማስበው ብሎ ነገር የለም። ትልቅ ሰው ነሽ አይደለ? አንቺ ነሽ የምትወጂው አይደለ? አዎ በትክክል እወደዋለሁ። ከሱ ግን የመጣ ምንም አይነት ጥያቄም ሆነ የፍቅር ምልክት የለም። ከሱም የለም። ታዲያ ይሄ ነገር ሳይኖር እህትሽ ጋር ግንኙነት መጀመሩን ካወቅሽ እስከዛሬ እንግዲህ ቢያንስ 30 ምናምን ዓመት ሊሆን ነው ቶታሊ እንግዲህ ስላሉት ነገሮች ዶክተር ታሪኩም ሲያወሩልኝ ስለነበረ ትዳር ከመጀመራቸው በፊትና እስካሁን ስላሉት ነገሮች አጠቃላይ ሲነግሩኝ ወደ 31 32 ዓመት እንደሚሆነው በትክክል። ይሄ ማለት እንግዲህ ይሄን ያህል ጊዜ ነገሮችን አወሳስቦ ይዞ ማስቀመጥ ተገቢ ነው ብለሽ ነው የምታስቢው? ምንድነው ከውስጥሽ? ምን ላድርግ? ምን ማድረግ ነበረብኝ? እኔ እኮ በጣም እየተጎዳው ነው። ማለት እኔ እኮ እየተጎዳው ነው። ምንድነው እየተጎዳው? ራሴን እየቀጣው። ቆይ ምንድነው ያደረግሽው ታዲያ? ምን አደረኩ? በቃ እኔ ለእህቴ ስሜት ስል የራሴን ስሜት ገትቼ እስከዛሬ ቆይቻለሁ። ከጀርባቸው ምን ነበር ታደርጊ ነበር? ከጀርባቸው ምን አደረኩኝ? ድምጽ ልካልኛለች ያልኩሽ ጓደኛሽ ብዙ ነገሮችን እንደ ማስረጃ ልካልን ነበር። ምክንያቱም ብዙ ነገሮችን ልታደርጊ እንደምትፈልጊና አሁንም የቀሩት እቅዶችሽ ደግሞ በዶክተር ታሪኩ ላይ ብቻ ሳይሆን ሌላ ያቀርሻቸው በልጁ በኩል ተጠቅመሽ ብዙ ነገሮችን እንደምትሰሪ ስታማክሪያት እንደነበርና ብዙ ነገሮችን አብራችሁ የምታሳልፏት ሴት እንደሆነች ለአንቺ ደግሜ ማሳወቅ አይጠበቅብኝም። ይህን ሁሉ ማስረጃ ነገረችኝ እሷ ነች። እንደገና ደግሞ የምትፈልጊውን ነገር በምታደርጊበት ሰዓት የፈለግሽውን ጉዳይ
ስታንቀሳቅሺ ሚስጥሮችሽን ማኔጅ የምታደርግልሽ እሷ እንደሆነች ታውቂዋለሽ። እሷ የሰጠችኝ ማስረጃዎች ደግሞ ፎቶ ላይ ያሳየውሽ ግለሰብ ከእህትሽ ጋር ይማግጥ የነበረው ሰው በአንቺ የተላከ እንደሆነና በአንቺ የተሴረ ሴራ እንደሆነ ሰማሁኝና አንዲት እህት የገዛ እህቷ ላይ እንደዚህ አይነት በደል እኔ አልተበደልኩ ማለት እኔ በጣም ተበድያለሁ እኮ ፍቅሬን ትቼ ሁሉን ነገር ትቼ ለሷ ትቼ እየኖርኩ ነው አይደል? ያ ከበደል በላይ አይደል? ያ ከበደል በላይ አይደል ማለት ነው። የኔ በደል አይታየም? የኔ በደል አይታየህም? አንዲት እህት ግን ማለት እህቷ ላይ በዚህ ደረጃ ፍቅሬን አጥቻለሁ በሚል ተልካሻ ምክንያት የሁላ ነገር ልታደርግ የቻለበት የምትችልበት ነገር አልተዋጠልኝ። ምን አለ መሰለህ እኔ በጣም ማለት ያው ከተጎዳሁት አንፃር ክፉ ሰው እንደሆነ አድርጎኛል። ጉዳቴ ፍቅሬን ማጣቴ ገብቷል። እኔ እስካሁንም ትዳርም አልያዝኩም። ቅድም ስንገባ ግን ወይዘሮ ዝናሽ ብለሽ ነው ነገርሽ የራስሽን አስተዋወቅሽ የጀመርሽ። ያው ልበልህ እንጂ እኔ ትዳር አልያዝኩም። በቃ እንዴት ነው ተስፋ የቆረጠ ኑሮ ነው እየኖርኩ ያለሁት አሁንም ድረስ ማለት ነው። ምን ማለት ነው? ያው መቼም ሳትረዳኝ ቀርታ አይደለም፣ ትረዳኛለህ ብዬ አስባለሁ። አንድ ሴት የምትወደውን ወንድ አታ መኖር ለዚህ ሁሉ እንትን የገባሁት በሱ ምክንያት ነው። እና እሱን በቃ እንዴት ብዬ ልንገርህ፣ ከባድ ነው በጣም። እንግዲህ ቅድም ጠቅሼልሻለሁና እህትሽ አብራቸው ትማግጥ የነበሩት ወንዶች በአንቺ የተላኩ እንደሆነ ጓደኛሽ ነግራኛለች። እና እንዴት እንደዚህ ልታደርግ ይቻልሽ? እሺ ከጀርባ የምታሴራቸውን ሴራ ሲሆን እህትሽ እንደትማግጥ የእውነት አንቺ ነሽ ወንድ ላክሽው? አዎ ማለት በቃ እኔ ያልኩህ እኮ እኔ አሁን ከዛ በኋላ ያለውበት ነገር ትክክል አይደለም። ራሴም ጥሩ ህይወት ውስጥ አልገባውም። በጣም ሱሰኛ ነው የሆንኩት እና እኔ ቢያንስ ከዳግምና አባቱ እንዲጣሉ አድርጌ እኔ ከአባቱ ጋር ያለኝን ፍቅር ለማስቀጠል ነበር ሀሳቤ። ያ ግን ሳይሆን ቀረ ማለት በቃ ልጁ ከምታስበው በላይ ነው። ጭንቅላቱ ከባድ ነው በጣም። ምንድን ነው እየተፈጠረ ያለው? አንቺ ካሰብሽ ውጭ ምን ተፈጥሮ? እኔ ያሰብኩት ልጁ እንደዚህ እንዲሆን ልጁ እንዲበላሽ አይደለም። የኔ ሀሳብ ልጁ ወንጀል ውስጥ እንዲገባ ሳይሆን የኔ ሀሳብ ምንድነው እሱና አባቱን ትንሽ አቃርኜ ከአባቱ ጋር ያለኝን ሪሌሽን ግንኙነት ለመቀጠል እንጂ እኔ እሱ ወንጀል እንዲሰራ ያልሆነ ነገር ውስጥ እንዲገባ ሱስ ውስጥ እንዲገባ አይደለም ፍላጎቴ የነበረው። ግን ልጁ በቃ አሁን የሚባለውን ነገር ሁሉ ውስጥ ገብቶበታል። ግን እንደታውቂው ያህል የእህትሽ ገዳይ ታሪኩ ሳይሆን አንቺ መሆንሽን ታውቂያለሽ አይደል? አዎ አውቃለሁ። በጣም ያሳዝናል። እኔ ስለዚህ ጉዳይ ምንም ሀሳብ የምሰጥበት ነገር የለም። እንጃ ማለት እኔ ብዙ አይነት ወንጀል አይቻለሁ። ሰው የገዛ ቤተሰቡ ላይ ብዙ ነገር እንደሚያደርግም አይቻለሁ። እናት ልጇ ላይ፣ ልጅ እናቱ ብዙ ነገሮችን። ግን እንደው
እህት ሆኖ ለወንድ ሲባል እህት ላይ በዚህ ደረጃ የአእምሮ እክል ገጥሟት እህቷ ብዙ ነገሮች ውስጥ እንድትገባ እስከማድረግ ደረጃ የምትደርስ አሁን እህት ናት ብዬ ለምጠቀመው ቃላት ለራሱ ነው ይቀፈኛል። እኔ ከአንቺ ጋር ቁጭ ብዬ የማወራበት ሞራል የለኝም። የቀሩትን ጉዳዮች ከህግ አካላት ጋር የምትጨርሽው ጉዳይ ይሆናልና እስከ ዛሬ ለሰራሽው ስራ ወንጀልሽ ነው እንደዚህ አክለፍልፎ ያመጣሽ። የቀሩትን ጉዳይ እንግዲህ መጨረሽ ካለብሽ አካል ጋር ትጨርሻለሽ። ተነሽ ውጪልኝ። ዳግም ከተረጋጋ ዳግም ላስገቡልኝ። ዳግም ምንም ሆነ ምን እንግዲህ እውነታው ምን እንደሆነ አሁን ያወቅ ይመስለኛል። ዳይሬክትም ሆነ ኢንዳይሬክት እንግዲህ የእናት ገዳይ ነሽ ተብሎ ጥያቄ መቅረብ ካለባት የምትጠየቀው አክስት ነችና አክስት አትበልኝ በእናትህ። አሁን እኔ በቃሌ መሰረት የእናትህን ገዳይም ሆነ ከእናትህ እልፈት ህይወት ጋር እንግዲህ ያው በጤና ዙሪያ ነው የሞተችው፣ ግን ወደዛ ጤና እክል ውስጥ እንድትገባ ያደረገቻት አክስት ነች የተባሉትን እንግዲህ ዝባዝንኮች በሙሉ በፎቶም በተለያዩ ማስረጃዎችም የተሰጡ ነገሮች አሉ። ከኔ የተሻለም ደግሞ የህግ አካል እንግዲህ የሚሰጥ የተለያዩ ማስረጃዎች ስለሚኖር እኔ ቃሌን ስላከበርኩኝ አሁን ናርዶስን አሳልፈህ እንድትሰጠኝ እፈልጋለሁ። ናርዶስ የት ነው ያለችው? ናርዶስን ያለችበት አላውቅም። እንዴት ነው አላውቅም ማለት? ዳግም ትቀልዳለህ? ናርዶስ የት ነው ያለችው? እኔ ያለችበት አላውቅም። እንዴት ነው አላውቅም የምትለኝ? እውነቴን ነው የምልህ። አንተ ይሄን ሁሉ ነገር እኮ ማድረግ አንተ ቃልን ታከብራለህ ብዬ ነው። ቁስ ምን መሰለህ፣ እኔ ናርዶስ በአካል አላውቃትም። በስልክና በቴክስት ነው በቃ የምናወራው። እኔ አላውቃትም እውነታውን። ዳግም ይኸውልህ እስካሁን ሳዳምጥ የነበረው እሺ ስለ የነበረው የቀሩትን ጉዳዮች አብረን እንድናስተካክል ስሞክር የነበረው እንዳንተ አይነት ቃላባይ መሆን አክቶኝ አይደለም። ነው የምነግርህ። እኔ ይኸው ቪዲዮ ምናምን ነው ከናርዶስ ጋር እንትን ነው ቴክስት ነው የምንጻጻፈው። ምን ማለት ነው? በአካል አንገናኝም። ይኸውልህ የእሷ የቅርብ ሰው አንተ እንደሆንክ አውቃለሁ። በአንተ በኩልም ብዙ አይነት ትእዛዞች እንደሚተላለፍና ወደዛ ሆስፒታል እንድትገባ የተደረገውም በአንተ እንደሆነ ጠንቅቄ ነው የማውቀው። እንዴት ነው ታዲያ ናርዶስ ያለችበትን አላውቅም የምትለኝ? አንገናኝም። ታዲያ ናርዶስ ነው የሚያገኛት ማለት ነው? ናርዶስ ማንም አያገኛትም። በቃ በናርዶስ ስም ነው ሌሎቹ የሚሄዱት። ናርዶስ እኔ ዳግም አባቴ ሙት ነው የምልህ። ላሳይህ እችላለሁ ቪዲዮዎችን ከእሷ ጋር እንትምለው የማይሆን ነገር ውስጥ እንገባ አትገፋፋኝ እባክህ። እውነታውን ነው እየነገርኩህ ያሉት። እኔንም ተረዳኝ በእናትህ። ይኸውልህ አሁን ስለ መረዳቱ ተወውና ናርዶስ የት ነው ያለችው? እሱም ብቻ ነው በቃ። እኔ ከሱ ውጭ ያሉትን ቃላቶች መቀበልን መስማትም አልፈልግም። እመነኝ አትመነኝ በቃ እኔ አላውቅም። ናርዶስ ያለችበት አላውቅም። እንዴት ነው የማታውቀው? በቃ አላውቅም። ይኸው በቴክስት ነው የምንጻጻፈው እያልኩ እኮ ለምንድን ነው የማሰማኝ እንዴ? ያለችበት እኮ አላውቅም። ባቅ ለምን ዋሻለሁ እንዴ? መቼም ዳግም ይሄን ሁላ ጊዜያት አባትን አሰቃይተኸው እናትህም መኖር ያለባትን ህይወት በሰላም ሳትኖር ህይወቱ አልፏል። አባትህም እንግዲህ እስከዛሬ ሲቀጥልበት የኖረበትን ህይወት አሳልፎ እንግዲህ የተፈጠሩት ነገሮች እንግዲህ በገዛ በልጁና
በልጇ አክስት ምክንያት እንደሆነ ሲያውቅ እንደዚህ ምን አይነት ነገሮች ሊፈጠሩ እንደሚችሉ እኔ እኮ አባቴ እኮ ጨካኝ እኮ አይደለም በቃ። ስለዚህ እኔ ከተቻለ ከአባት ጋር ብዙ ነገሮች የሚስተካከሉበት ሁኔታ አስተካከላለሁ። አሁን እኔ ከአንተ የምፈልገው ናርዶስ ያለችበትን ቦታ ብቻ ነው። እሺ ምን ነገር ናርዶስ እና እኔ ያለችበት አላውቅም። ታውቃለህ? እና እባክህን እኔም ከዚህ የበለጠ ትዕግስት ያለኝ አይመስለኝም። ትዕግስቴን በሙሉ አሟጣኸዋል። ግልጽ ነው አይደለ? ካሁን በኋላ ከአንተ ጋር ተረጋግቼ የማወራበት አንዳችም ትዕግስት የለኝም። እሺ ዳግም ካሜራውን ካጠፋሁት ግን በኋላ የሚከብድ ነገር የሚፈጠር ይመስለኛል። እሺ ምን መሰለህ? እሺ አንድ ልጅ አለ ሮይ የሚባለች እና የኛ ጉዳዮች የሚያስፈጽምልን እሱ ነው። ጉዳዮችን የሚያስፈጽምልን ማለት ልጁ አክቲቭ ስለሆነ በቃ ሀገር ውስጥም ያለውን ነገር ስብሰባ ምናምን ነገር ሲኖር እሱ ነው እኔ ጋርም ያለውን መረጃ ይወስዳል። ከእሷ ጋር ከናርዶስ ጋር መረጃ ይወስድና እሱ ነው ፊክስ የሚያደርገው። ምን በቃ በጣም ምርጥ አክቲቭ ልጅ ነው። በጣም ይሮጣል። በጣም በቃ እሳት የሆነ ልጅ ነው። ከሀገር ውስጥ አልፎ ውጪ ምናምን ነገር እንደ ስራዎች ሲኖሩ ዶክመንቶች ምናምን ነገር እሱ ነው የሚያስጨርሳል። አለ ከፈለግ ደውዬ ልጠራልህ እችላለሁ። ስልኩን አምጡለት። ይቆረጥና ልጁ እንትን ይባልና እንደውላለን። ደውለት አንተ እስከዛ ምንድነው? ሰላም አይደለም እንዴ? ተረጋጋ። ምንድነው አንተ? ደውለህ ስጠራኝ እኮ ለስራ መስሎኝ ነው። ምን ሆነ ነው? ምንድነው? የምን ካሜራ ነው እዚህ ጋር? ሰላም ነው? ምንድነው እንዴ? ምን እየተፈጠረ ነው ያለው? ይቅርታ። ቁጭ በል በቃ ደውልኝ። ቁጭ በል። ምንድነው እየሆነ ያለው? ምን ግራ የተጋባው? ማን እንዴ? ስራ አለ ብለህ አይደለ እንዴ ጠራኝ? ምንድነው? ካሜራ ሲገባ ደንግጠህ ምናምን ነገር የምትገባው እንዴ? ምን ሆነ ነው? ብዙ ሰዎች እኮ ነው ያሉት። ብዙ ሰዎች እኮ ነው ያሉት። ይኑሯ ምን አገባህ አንተ? እንዴ ና እንዴ ማዘን። አይ ቢሆንም ለስራችን ጥሩ አይደለም ብዬ ነው። እኔ እኮ ወረቀቱን እኮ ልቀበልን የመጣሁት ሌላ ነገር ያለ አልመሰለኝም። ምንድነው? የምን ወረቀት ነው የምትቀበል? ማለት ማን ነው ደግሞ? ዝም ብሎ ነው የሚያወራው። በቃ ዝም ብለህ ለሚጠይቅ ነገር ዝም ብለህ መልስ ስጠው። ዝም ብሎ ነው በቃ እንደ ቁጣ ነው። ሰላም እንዴት ነው? ምንም አይደለም። በቃ ፈልጉ። ምንም አትንሾካሾክ። የምጠይቅ ነገር ለኔ መልስልኝ። እሺ ምንድነው? ስራ ምናምን ነው? ምን አይነት ስራ ነው የምትሰራው? አይ ያው ወረቀት ምናምን የሚደርስ ካለ እንዳደርስልህ ብዬ ነው። ከሱ ጋር ምን አይነት ስራዎች ነው የምትሰሩት? ምን እንሰራለን? በቃ እኔ ሰፈር ውስጥ ምናምን ነው የምውለው። ትንሽ ሳንቲም ምናምን ይሰጠኛል። የሆነች ወረቀቶችን ምናምን ነገሮችን ነው የማደራርስለት። ሌላ ምንም የተለየ ነገር የለውም። እናንተ እኮ የሆነ አገባባችሁ ምናምን ትልቅ ነገር ወንጀል ምናምን እየሰሩ ነው የሚመስለው። ምንድነው ደግሞ? አይ መደንገጥ ሳይሆን ያው ያለው ነገር ለአንተ አዲስ ነው እንዴ? ምንድነው? አይደለም እኔ መርማሪ ጋዜጠኛ ነኝ። ጋዜጠኛ? እና ስራ ነው? ስራ ከሆነ ችግር የለውም እንሰራለን። ምን አይነት ስራ ነው የፈለከው? ስለ ዶክተር ናርዶስ ቅርታ አላወኳትም። ናርዶስ ወንድሜ ብዙ ጊዜ ስላሌለኝ የመጣኸው የምትላላካቸው ነገሮች አሉ። እሱንም ጠንቅቀህ ታውቀዋለህ። ነገርኩህ እኮ አንድ ተራ ወረቀት ለማድረስ በፖስታ የታሸገ ወረቀት ለማድረስ ማንኛውም ሰው እኮ ቢያደርስ ችግር የለውም። እኔ ስለምትላት ሴት ደግሞ አላውቅም። እኔ አለቀኝም እኔም እሱ ነው በቃ የሆነ እኔ እኮ ማንም እዚህ ጋር ሰፈር ውስጥ አንድ ስልክ እንጨት ተደግፎ የቆመ ሰው ብትጠይቅ ስለኔ ማንም ይነግርካል።
እኔ ተራ የሰፈር ሰው ነኝ። በቃ እቺን ሳንቲም ምናምን በቃ ለውሎ የሚያስፈልገኝን ነገር ስለሚሰጠኝ ነው እንጂ እኔ ሌላ እንደዚህ አይነት ነገር ውስጥ የለሁበትም። እኔ የምትላት አንተ ማን ነው አልከኝ? ዶክተር የምትላትን ነገር አላውቅም። ዳግም ንገራቸው እንጂ ምን ሆነህ ነው አንተ ዝም የምትለው? እኔ ምንም የማውቀው ነገር የለም እዚህ ጋር። እኔ በማየውን ነገር ውስጥ ነው እያስገባችሁኝ ያላችሁት፣ ወይ ሰው ተሳስታችሁ ይሆናል ምናልባት። ዳግም ተረጋግተን ለማውራትም እንዲመቸን እሱ አለቃ እንደሆነ አለቃ ነገርኩህ እኮ ወንድሜ፣ ነግሮኛል ብዙ ነገር። አለቃ ማለት ገንዘብ ትንሽ ገንዘብ ስለሚሰጠኝ የማደርስለት እቃ ስላለ ነው እንጂ ሌላ ነገር አይደለም እኮ። አለቅነቱ ስራ ላይ ነው። ይሄ ሌላ ነገር እኔና እሱ ሌላ ግንኙነት የለንም። ስለምትላት ሴትም አላውቅም። ማን ነበር ያልከኝ ስሟን? ስሟን አታውቀውም ነው? እኔ እንጃ ስለማን እንደሚያወራ ዳግም ከአንተ ጋር አውርታችኋል መሰለኝ። አልገባኝም እኮ ስለማን እያወራሁ እንደሆነ ነው ያልገባ። ያልካትን ሴት አላውቃትም። ማን ነበር ያልከኝ? ሰላማዊ ሰው ነኝ። ምንድን ነው የምትሰራው? ምን አይነት ነገር ነው እየተካሄደ ያለው? ትናገራለህ አትናገርም? ወንድሜ ምንድን ነው ትናገራለህ አትናገርም? ዳግም ንገረው እንጂ ሌላ አላስፈላጊ ነገር ውስጥ እንዳንገባ እኮ የምትገባው ምንድን ነው የምነግርህ? የምትናገረው ነገር ካለ ራስህ ተናገር። ምን ሆነህ ነው ዳግም? እሺ ደውልልኝ፣ ሰፈር ደውልልኝ። ምንድን ነው ወንድሜ? ምን እያረክ ነው ያለው? ስርዓትን ያዝና አንዴ ስልክ አስደውለኝ። አንዴ ሰፈር አስደውለኝ። ምን ነበር ታረጋ? እጠራችኋለሁ። ምን አይነት ነገር ነው እያረክ ያለው? አንዴ ዳግም ዝም አትበል እንጂ ምን ሆነህ ነው እንዴ? አንድ ሰላማዊ ሰው መደብደብ አግባብ ነው እንዴ? ጋዜጠኛ ነኝ አይደል ያልከው? ደግሜ አልጠይቅም። በህግ ጠይቅ ካሉ እኔ አንተን ችግር የለውም። አሁን ሊድ ዳግም ሌላ ምን ነገር ካለ ንገረኝ። ትንሽ ቁጭ በል ዳግም። እንዴ ምን እየሆነ ነው ያለው? እንደዚህ መደብደብ አለብኝ እንዴ? ስራ ብለህ ነው አይደል የጠራኸኝ? ጋዜጠኛ ነው በቃ። ለምን የጋዜጠኛ አግባብ የለውማ። እኔ ምን ጋዜጠኛ ምን እኔ አርቲስት ነኝ ምንድን ነኝ? እኔ ጋዜጠኛ የሚጠይቀኝ ምንድን ነኝ? ሙዚቀኛ ነኝ? እኔ እኮ አንድ የሰፈር ሰው ነኝ አይደለ? ማውራት ካለብኝ ካንተ ጋር ነው የማወራው። ስራ ምንድን ነው አንተ ሰውዬ? ነገርኩህ ወንድሜ፣ እኔ ካንተ ጋር የምነጋገርበት ጊዜ የለኝም። እንደዚህ አግባብ በሌለው ሁኔታ እየተመታሁ ነው የምሰራው። ችግር የለውም በቃ። እኔ አንተን ስለማከብር ነው አይደለ? ስራውንም ትቼዋለሁ። በቃ አመሰግናለሁ ለነበረን ጊዜ። በቃ ዳግም ነገርኩህ፣ ታውቃለህ ሰፈር ያለውን ነገር አይደለ? አስፈላጊ ከሆነ ሁሉንም ነገር እንትን ማድረግ እንችላለን። ጋዜጠኛ ነው አይደል? ለምን ጠይቅ ጥያቄ በቃ መልስ ስጠው በቃ። እየተመተው የምን መልስ ነው የምሰጠው? ስላልነገርኩህ እኮ ነው በቃ መልስ ስጠው። እያባበልኩ በሚለው ማለት ነው ወንድሜ። እዚህ ጋር እያባበለ ያለ ሰው የለም። እኔ ስለምትለው ነገር አላውቅም። ምንድን ነው ከኔ ማወቅ የፈለግከው አንተ? ዶክተር ናርዶስ የት ነው ያለችው? ማናት ዶክተር ናርዶስ? ሮቤል የተባልከው ሮቤል። ካሜራው ከጠፋ አባቴ ሞት ነው የምልህ። የማይሆን ነገር ነው የሚፈጠረው። እንደምትናገረው አውቃለሁ፣ ትናገራታለህ አንድ በአንድ ነገር ግን ከዚህ በለጠ የማይሆን ነገር ውስጥ ሳልገባ በራስ መንገድ ብትናገረው ደስ ይለኛል። ግልጽ ነው። ምንድነው የምታሸጓሽጓ? ይሰማኛል ሮቤል። እሱ ራሱ አብቅቶለታል። አለቃዬ ነው የምትለው ሰው አብቅቶለታል። የእነሱ ወንጀል ማጨማለቅ ነው የምትፈልገው ከሆነ ችግር የለውም፣ የሚቀርልህ ጉዳይ አይደለም። በራሱ በኩል ያለውን ነገር አምኖ ጨርሷል። አትዞር በል። በስነ ስርዓት ማውራት ያለብን ነገር የምታወራ ከሆነ አውራ። ዳግም ስርዓትን ያዝ ብያለሁ። በቃ ይነግራል አልኩህ። አንተ ፍራቻ አይደለም እኮ እኔ አንተን ሳልነካ ዝም ብዬ እንትን ያልኩህ። አስፈላጊ ከሆነ አንተም ዋ ሮቤል ተገቢ በሆነ መንገድ የቅጣት ማቅለያ ተደርጎልህ ስርህን መቀበል አይሻልህም? እስር አይሻልህም?
ስለምን መታሰር ነው የምታወራው? አንድ ነገር ልንገርህ፣ ብዙ አይነት መንገዶች አሉ። ወንጀለኛም ስታስመልጥ ወንጀለኛው አምልጦ ስለሚሰራቸው ወንጀሎች ተጠያቂ ትሆናለህ። ከእነሱ ጋር የተባበርክበት አለ፣ እኛኔ ካድክበት አለ፣ ብዙ የመሳሰሉት ጉዳዮች አሉ። ያንን ደግሞ አንተ ላይ ለማስመስከር ምን ለማለትም እዚህ ጋር የሚይዛቸው ቪዲዮና የመሳሰሉ ነገሮች በቂ ናቸው። ያ እንዳይከናወን የምንጠይቅ ነገር ስርዓት ባለው መንገድ መልስ። እንደዛ እንዲሆን ከፈለክ ሳይ ወጣት ነህ፣ ገና ብዙ መለወጥ ማድረግ የምትፈልግ ልጅ ነህ። ብዙ ነገር ካንተ ይጠበቃል። የእስር ጊዜ ማለትም ደግሞ ለአንተ ኖርማል የሆነ ነገር ነው። ብትታሰርም ጊዜያቶችን ጨርሰህ ወጥተህ እንደ ማንኛውም ሰው ህይወትን ማስተካከል የምትችልበት እድሎች ይኖሩሃል። አይ ብለህ ግን ይሄንን መንገድ የምትጠቀም ከሆነ ስለሚጠብቅ ነገር እንዳስረዳህ አትጠብቅ። እሺ ምንድን ነው ማወቅ የምፈልገው? ዶክተር ናርዶስ የት ነው ያለችው? ቆይ አንተ ዶክተር ናርዶስና ዶክተር ናርዶስ ልበላት እንጂ ዶክተር ናርዶስና ዳግም መሀል አስፈላጊ ወሳኝ ሰው እንደሆንክ ሰምቻለሁ። ያ እንዴት ሊሆን ቻለ? እንዴ ይህን ነገር ብነግረውን እኔ ምንድን ነው ከአንተ የማገኘው ጥቅም? እየተባበርከን ነው አለቀ። ስትተባበረን ወንጀሎች እንዲጋለጡ ዶክተር ናርዶስ እንድትያዝ በምታደርገው ትብብር በሙሉ መቼም የሚሰጥ ክሬዲት ይኖራል። ክሬዲት አይሰጡኝም ብለን እንደማታስብ እርግጠኛ ነኝ። አትሊስት እስከ ዛሬ የተሰሩ ወንጀሎችን እንኳን እንደተደረሰበት ስታውቅ የቀሩትን ነገሮች አምነ ከዚህ የበለጠ ሰው እንዳይጎዳ ብታደርግ ለአንተስ የአእምሮ ሰላም አይሰጥም? እሺ አልገባኝም እኮ የምልህ ምንድን ነው? እስኪ ግልጽ አድርገህ ንገረኝ። በቃ ያለውን ነገር ወጣት ነን፣ እንደ ወጣትነት ልንገርህ ያለውን ነገር በቃ እሱን ከዛ ዶክተር ናርዶስ እና ዳግም መሀል ምን አይነት ስራዎችን ነው የምትሰራው? ቅድም ያልኩህን እኮ ነው ያልኩህ። በቃ ይበቃል። ስራዎች የሚያስፈጽምልን እሱ ተነስቷል። ለምንድን ነው የምወጣው ማለት ተነስቷል። መጀመሪያ ተረጋጋ። ትክክል ነው ብለህ የምታስባቸውን ነገሮች ለማድረግ ሞክር። ድጋሚ እድል ስለማልሰጥ የምታደርጋቸው ነገሮችን ደግሞ አንደኛ ከራስህም አልፎ ወደ ቤተሰቦች እንዳይሄድ አንተንም ደግሞ ተገቢ የሆነ ነገሮች ህግም ከሌላ የሚያደርግልህ ሁኔታዎች እንዲመቻቹልህ ለማድረግ ሞክር። ይሄም የሆነው ከትላንት ስራ ተጸጽተህ ዛሬ ማስተካከል ከፈለክ ነው። እሺ ያሉትን ነገሮች ለመመለስ ዝግጁ ነው? እሺ ችግር የለም እነግርሃለሁ። እንዴት ነው ከነሱ ጋር መስራት የጀመርከው? እኔ ሮቤል እባላለሁ። ያው ትንሽ ድምፅን ከፍ አድርገው። ሮቤል እባላለሁ። እኔ ነግሮካል እሱ ብዬ አስባለሁ። እሺ ትንሽ ኢኮኖሚ ችግር ምናምን አለብኝ እና ሰፈር ውስጥ ምናምን ነበረ የምውለው። አንዳንዴ ደግሞ ወጣቱ ነህ፣ ገንዘብ ማጣት ደግሞ ከባድ ነው እና ቤት ውስጥ ደግሞ ያው ማንም የሚያግዛት የሌለች አንድ እናት አለችኝ። ለእሷ ስል ነው በቃ ሁሉንም ነገር የማደርገው። በቃ እሱን ያገኘሁት ያው ሰፈር ውስጥ መጋጫ ምናምን ቁጭ እላለሁ እና ይመጣል እዛ አካባቢ ብዙ ጊዜ ያው ትንሽ ሱስ ምናምን አለበት እና ያን እንትን የማቀብለው ምናምን እኔ ነበርኩኝ በሰአቱ። ሌላ ግንኙነት አልነበረንም እና ያው እቃው እኛ ሰፈር ስለሚገኝ እሱን ነገር ለመቀበል ነበር የሚመጣው
እና በቃ ከጊዜ በኋላ በቃ የሆነ ስራ ብሰጥስ ምናምን አለኝ። እኔ ትንሽ ተምሬያለሁ በኢኮኖሚ ችግር ነው ያቋረጥኩት ብዬካለሁ ሁሉንም ነገር እንጂ ትንሽ ትምህርት ምናምን ተምሬያለሁ እና በቃ ስራው ቀላል ነው ወረቀት ምናምን ማድረስ ነው ምናምን ያለኝ መጀመሪያ ላይ። ከዛ እሱን አምኜ እሺ ብዬ ተቀበልኩኝ። ምክንያቱም ያው እኔ ገንዘብ ነው መስራት የምፈልገው። ሰፈር ውስጥም የሆነች ትንሽ ድለላ ምናምን እሞክር ነበር ድሮ። አሁን እንደዚህ በቃ ስታይ ምናምን ይሄን ስራ ከጀመርኩ በኋላ ምናምን በቃ አውቄ ሰፈር ውስጥ እንደምታየው እንደዚህ ቀለል ብዬ ነው መታየት የምፈልገው። ምክንያቱም ያው ነገሮች ጥሩ የማይሆኑበት ነገር ከተፈጠረ በሚለው ነበር እና እንዳሰብኩትም አልቀረም። ግን በቃ ዳግም ማለት በጣም አንተ እንደዚህ ቀለል አድርገህ እንደምታየው አይነት ሰው አይደለም። የምልህ ገብቶሃል? በጣም ብዙ ነገሮችን ነው የሚሰራው። በቃ እኔ መጀመሪያ እንደነገርኩህ ነው ወረቀቶችን ምናምን ማመላለስ ነበረ። በቃ ትልቅ ሆስፒታል አላቸው የአባቱ ሆስፒታል እና በቃ እነሱ ጋር ወረቀቶችን ምናምን ሪሲት ምናምን ደረሰኞችን ምናምን ነበረ ከቦታ ቦታ የማዘዋውርለት። በቃ ይሄ ደግሞ ለኔ ምንም ከባድ አልነበረም። እና ከሆነ ጊዜ በኋላ በቃ ቅድም ያልከኝ ሴት ዶክተር ናርዶስ እና ሰፈር ውስጥ እኛ ጋር ፋይል ምናምን የሚሰራ ሰው አለ። እና በቃ የፎርጅድ ፋይሎች ምናምን ስለሆኑ እሱ ራሱን ማስገባት አልፈለገም እዛ ነገር ላይ። እና እኔ ደግሞ ያው በቃ ሰፈር ውስጥ ተፍ ተፍ ስለምል ምናምን ያን ፋይል እንዳሰራለት ያደረገኝም እኔን ነው። በቃ ብዙ እንትኖች ነበሩ በቃ ብዙ ፋይሎችን ነበር የምንሰራው አብረን ማሰራለት ለዛ ደግሞ ጠቀም ያለ ገንዘብ ይሰጠኝ ነበር። በቃ የትምህርት ማስረጃዎችን ለሰው በቃ እንደዚህ ዶክተሮች ምናምን እንትን በቃ አለ አይደለ ዶክተር ያልሆኑ ብዙ ሰዎች ነበሩ አብረውት ምናምን ጓደኞቹ ነገር ናቸው መሰለኝ እና ሆስፒታል ውስጥ ለማስቀጠር አባቱን ለማሳመን ወረቀቶችን ምናምን ያሰራኝ ነበረ። እና በቃ ብዙ ብቻ ከምነግርህ በላይ ነው። ጊዜያቸው ያለፈባቸው ነገሮች ምናምን ይጠቀማል የምልህ ያስገባል ምናምን ከውጭ እና በቃ የሆነ ጊዜ ላይ እኔ የምልህ እንደ ወጣት ኖርማል ስራዎችን ነበር የምንሰራው መጀመሪያ እና ከዛ በኋላ ያለው ነገር ግን ትንሽ እየከበደ ሄደ። በቃ መድኃኒቶች ምናምን ጉምሩክ ላይ ይያዙበታል። ያስገባል እንደዚህ መድኃኒቶችን ምናምን እና ወደ ሆስፒታሉ አዎ ወደ ሆስፒታሉ እና ያን እንትን ህጋዊ የሚያስመስለውን ወረቀትም የማሰራው እኔ ነኝ። ከሀገር ውጭም ያለውን ነገር የምጨርሰው እኔ ነኝ። በቃ የሆነ ጊዜ ላይ በቃ ፕሮቶኮልህን መጠበቅ አለብህ ምናምን የሚል ነገር አመጣ እሱ እና እኔም በቃ እንደ ስራ ተቀበልኩት። ከዛ በቃ አንዳንድ ሀገሮች እሄዳለሁ እኔ የምልህ እንደዚህ አሁን ስታየኝ ሰፈር ውስጥ ምናምን እንትን ስለምል ያን ያክል ረቀቅ ያለ ነገር አይመስልህም። በቃ ግን ወንጀሉ በጣም ረቂቅ ነው። በቃ ማንም አይገምተውም የምንሰራውን ነገር። አሁን እኔ እዛ ሀገር ስሄድ ምናምን የምልህ በቃ ኤርፖርቶችም ላይ ምናምን ራሴ ያሰራሁት አለ ፋይሎች ምናምን እነሱን ይዤ እንደ ተማሪ ነው የምንቀሳቀሰው። እዛ ካሉ ትላልቅ ካምፓኒ አሉ ውጪ እንደዚህ መድኃኒቶች ምናምን እንትን የሚሉ እና ከእነሱ ጋር ምናምን ነው የምንሰራው። ያን ነገር የማደርግለት ደግሞ ያው ነግሬሃለሁ እናት አለችኝ እሷን ለመርዳት ብዬ የጀመርኩት ነገር ስለሆነ አንዴ ደግሞ ወንጀል ውስጥ ከገባህ መውጫ የለውም። አምኜበት ነው የምሰራው። እና ይቺ ዶክተር ናርዶስ ብቻ እኔ እንጃ አንተ እንደምታስበው ቀላል ነገር አይደለም። ወደ 7 8 ዶክተር ናርዶሶች ናቸው ያሉት። ማለት ምን ማለት መሰለህ? ዶክተር ናርዶስ ራሷን ዋናዋን ዶክተር ናርዶስ የሚያውቃት ሰው የለም ከእኔ ውጪ ማለት ነው። ዳግምም ያው በስልክና በቪዲዮ ኮል ነው የሚያወራት ስብሰባ ሲኖራቸው። በአካል የማገኛት እኔ ነኝ። ያው ያለውን ነገር እሷ በጣም በቃ በዳግም በኩልም እንደዚህ እሱ ድህነቴን ተጠቅሞ ሁሉን ነገር አሳምኖኛል። እና በቃ ከወጣሁ የምልህ እስከ ህይወት መስዋዕትነት የምከፍልበት ደረጃ እንደምደርስ ነው የሚነግረኝ ነበረ። እና እሷ በቃ እሷ ደግሞ በጣም ከእሱ የባሰ ስራ ነው የምትሰራው እሷ።
የዶክተር ናርዶስ ደግሞ በጣም ከባድ ነው። በቃ ዶክተር እያልኩ ስለማወራ መቼም ዶክተር ናት ብላ አታስብም። እኔ ነኝ ዶክተርነቷን የሰጠኋት። በእኔ ምክንያት ነው ዶክተር የሆነችው። ወረቀቷን የሚያሰሩላት እኔ ስለሆንኩኝ እኔ ነኝ አስተምሬ ያስመረኳት። እና በቃ እንደዛ ነው ዶክተር ናርዶስ ማለት በቃ እንጃ ከአእምሮ ከባድ በቃ አሉ ህፃናት ምናምን እና እነሱን ትሸጣለች። ህፃናትን በቃ እንደ ኤንጂኦ አይነት ነገር አላት ትንሽ የኤንጂኦ ነገር ያው ለእኛ ቀላል ነው። እንትኑን ንግድ ፍቃድ ምናምን በሌላ ሰው ስም ነው ያወጣችው። ምክንያቱም እሷ በጣም በጣም ከባድ ሰው ናት። ይሄ ነገሮች እንደምታስባቸው ቀላል የሆነ ሂደህ የምትይዛት አይነት ሰው አይደለችም። የሆነ ስብሰቦች ምናምን እንደዚህ በኤንጂኦ ውስጥ አሁን እሱም ዳግም እንደዚህ አይነት ነገሮችን ከእሷ ትንሽ ለየት ብዬ እንደምሰራ አያውቅም። ኤንጂኦ ላይ ምናምን እሷ በጣም እነዚህ ህፃናቶችን ማምጣት ምናምን እኔ ደግሞ ሰፈር ውስጥ ትንሽ ሰፈሩም እኛ ጋር በድህነት ምናምን ስለሚኖሩ አብዛኛው ወላጅ እና በቃ ልጆቻችሁን የተማረ ቦታ ላይ የተሻለ ቦታ ላይ እናድርስላችሁ እያለች እኔ ነው በቃ የሆነ አለ አይደለ ቤተሰቦችን መመልመል እንደዚህ አይነት ስራም ታሰራኛለች። ይሄን ዳግም አያውቅም። በርግጥ ግን ከእሷ ጋር በጣም ብዙ ስራ ነበር የምንሰራው። እና በቃ ህፃናቶችን ለፈረንጆች ትሸጣለች። እና እንደነገርኩህ ነው በቃ ወደ 8 9 ናርዶሶች ነው ያሉት። በቃ ዶክተር ናርዶስ ሲባል የሆነ ሌላ ሰው ነው የሚሄደው። እሷ በቃ አስፈላጊ የሆነ ነገር ሲኖር እንደውም እሷ ከምትሄድ እኔ ሄጄ የሆነ ነገሮችን ነው የምጨርስላት። ይሄ ስለዚህ አሁን እያልከኝ ያለው በቀደም እኛ ያገኘናት ግለሰብም አለች። ነገር ግን እንደዚህ ዶክተር ናርዶስ ናት እየተባለች የምትመለመል በየጊዜያቱ ሌላ ሰዎች ቢያንስ አንተ እንደጠራው እንግዲህ 8 ዶክተር ናርዶሶች አሉ ነው የምትለኝ። እነዚህን ዶክተር ናርዶሶች መልመል የምታዘጋጀው አንተ ነህ? አዎ እኔ ነኝ ሁሉንም ስራ ለየሁላቸውም ሲመጡ ዶክተር ናርዶስ የሚል ስም ብቻ ነው የሚሰጣቸው? ያው ስም ብቻ አይደለም ብዙ ነገር ነው ያለው። ማለት ነገሩ ስብስብ ነው በጣም ፋይሎችም ይዘጋጁላቸዋል። ኤንጂኦ ስለሆነ ትላልቅ ሰዎች ነው የምናገኘው ፈረንጆች ምናምን ሁሌ እኔ አብሬያቸዋለሁ። ይሄን ትንሽ ከዳግም ራቅ ብዬ የምሰራው ስራ ነው። ስለሷ ስለጠየከኝ ነው የምነግርህ። እና ያው ፋይሉን ማዘጋጀው እኔ ነኝ። ምክንያቱም ሰው ነው ዝም ብለህ ሄደህ ዶክተር ናርዶስ ናት ብትለው ላያምን ይችላል። ብዙ ነገሮችን ነው ሴቶች ላይ የምናደርግላቸው። መጀመሪያ በቃ የምልህ ዶክተርነት ማዕረግ እስኪደርሱ ድረስ በፊዚካልም በምንም በቃ ትክክለኛ ዶክተር ናቸው ብለው ፈረንጆች በጣም ትላልቅ ሰዎች ጋር ስለምንሰራ ፋይሎችን አዘጋጃለሁ። በቃ ያሉትን ነገሮች እንደዚህ በአልባሳትም ደረጃ ምናምን እሷን መስሎ እንዲገኙ ነው የምናደርገው። ያን የምሰራላት እኔ ነኝ። አሁን ታዲያ ዶክተር ናርዶስ የጠየቀችው ትንሽ ይከብዳል እሷን ለማግኘት። ያው የት ነው ያለችው? የምልህ ይሄን ሁሉ ስራ እየሰራሽ መቼስ አንድ ቦታ ትቀመጣለች ብለህ አንተም አትገምትም አይደል? እኮ አሁን አንተ ያለችበትን ቦታ ልታውቅ የምትችለው አንተ አይደለም? እሱ አውቃለሁ። ግን ያው ብዙ ነገር አለ የምልህ ይህን ስራ ስንሰራ ብዙ የምንጠቀማቸው ቦታዎች አሉ። ሴቶችን አምጥተን የምናዘጋጅበት ቤት አለ። ይለማመዳሉ የምልህ ልክ የሆነ ፊልም አይነት ነገር የለም። እንደዚህ አይነት ነገሮችን ነው የምንሰራው። ምን አይነት እሷን መስሎ ሲገኙ ምን አይነት ነገሮች የሚያደርጉበት አለ። እዛ ቤት አለ የምናለማምድበት። ሌላ ደግሞ እሷ ያ የሆነ ስብሰባ ምናምን እስኪደርስ እነሱን የምናስቀምጥበት ቤት አለ። እና አንዳንዴ እዛኛው ጋር ትሆናለች፣ እዛ የራሷ የግል ቤት አላት። በጣም ብዙ እምልህ የሆነ ሚስጥራዊ ሰው ናት። እና እኔን ነው ብዙ ጊዜ እንትን የምትለኝ እምነት አሳድራብኝ የምንሰራው ከእኔ ጋር ስለሆነ እኔ ላሳይህ እችላለሁ። እርግጠኛ ነህ? እርግጠኛ ነኝ፣ ችግር የለም። እሺ እንግዲህ ውድ ቤተሰቦች እናንተም ከጀርባ ያላችሁ በስትክክል ተዘጋጁ። ከዚህ የበለጠ እዚህ የምንቆይበት ምንም አይነት ሚንስ አይኖርም። ሮቤል አንዳች ተንኮል ወይም ደግሞ ከጀርባ የምታሴረው ነገር ካለ
ምን ሊፈጠርብን እንደሚችል እንግዲህ የምታውቁ ይመስለኛል። ነገር ግን ውድ ቤተሰቦቼ ከዚህ የበለጠ እዚህ የሚያውቁ ምንም ነገር አይኖርም። ከፈጣሪ እርዳታ ጋር እንግዲህ እኛም ትንሽ ጠንከር ብለን አንዳንድ መዘጋጀት ያለብን ነገሮች በማዘጋጀት ወደ ተባለበት ቦታ ይዘነው እንሄዳለን። ከዛም በኋላ እንግዲህ እስቲ የሚፈጠሩትን ነገሮች አብረን ሆነን የምንከታተል ይሆናል። እስከዛው ድረስ ደግሞ እንግዲህ ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ የተለያዩ ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጣችሁ እኛ ያልታየንን እናንተ የታያችሁ እኛ ያልገባን እናንተ ሊገባችሁ የሚችሉትን ነገሮች እባካችሁን ዘጋ እንድታስቀምጡልኝ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።